ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንደምናችሁ ደህና ናችሁ ወይ? አላችሁ ወይ? ሰላም ሰላም። ክርስቲያን ቤተሰቦች እህት ወንድሞች ሰላም ሰላም ብያለሁ። እንኳን ወደ ሰኪና ቻናል በሰላም መጡ። ቤተሰብ ያልሆኑ ቤተሰብ ይሁኑ። ሰብስክራይብ እያደረጉ እንዲሁም ጠቃሚ ጠቃሚ ቪዲዮዎች እንዲደርሳችሁ ላይክ ሼር እያደረጋችሁ አብራችሁ እንድትከታተሉ በትህትና ጠይቃችኋለሁ። እንግዲህ ቤቱን በላይክ ጀምሩት። ላይክ ያስፈልገኛል። እንደዚሁም ደግሞ ኮሜንት ሰብስክራይብ ሳታረጉ የምትከታተሉኝ ያላችሁ ገባ በሉ፣ ሰብስክራይብ አድርጉ፣ ይጠቅማችኋል። ቪዲዮውን እስከ መጨረሻ ተከታተሉ። እንግዲህ ዛሬ ስለ ሁለት ጓደኛሞች ወይም ደግሞ መዳም ቤት አብራችሁ የምትሰሩ ሁለት ሆናችሁ የምትሰሩ አሁን የሆነ ቪዲዮዎችን የመጣሁት እና በጣም የሚሰብር ሶሻል ሚዲያ ብዙ ጊዜ በነገራችን ላይ ብዙ የሚያስተምሩ ነገሮች አሉ። እኛ ግን በራሳችን ካልደረሰ በራሳችን ካላየ ነው አናምንም አንማርም ጭምር ከኔም ጭምር ማለት ነው። እና እቺ ልጅ ምንድነው እንግዲህ አብረው ይሰራሉ። በነገራችን ላይ ከራሳችን ዜጋ ከአንዳንድ ከክፉ ከራሳችን ዜጋ ሌላ ዜጎች ይሻላሉ። ፊሊፒኖች እውነታውን ልንገራቸው፣ ፊሊፒኖች ነጮች ምርጥ ሰው ናቸው። አንዳንድ ክፎች አለ ከኔም ጭምር። አዎ ከኔም ጭምር ነው በነገራችን ላይ እና ክፎች አለን ወይም እንወደድ ባይ ወይም ደግሞ አንዳንድ ጊዜ በቃ ሁሉን ነገር እኛ ኃላፊነትና ወስደን እንድንቆጣጠር መዳሞቻችን በተለይ ደግሞ መዳሞቻችን ኃላፊነትና ሲሰጡን ሁሉን ነገር እኛ ካልሆነ ሁሉን ነገር እኛ ካላዘዝን የምትሉ ሰዎች አለ። ብዙዎች አሉ እንደዚህ አይነት ነገሩ በተለይ አብረን የምንሰራ ማለት ነው። በተለይ ደግሞ የራሳችን ዜጋ ለጉዳት ለመስጠት እኛን አሳልፈው ለመዳሞቻችን ለመስጠት ወደኋላ አይሉ እና ይሄን ነገር ለምንድን ነው የምታደርጉት? አሁን አንድ እህታችን አይቼ በጣም ውስጤ ነው የመጣት። ምክንያቱም እስከ አሲድ መድፋት ድረስ እስከ አሲድ የምትታጠበውን ሻምፖ አውዝ ቢላ ምን የሰው ክፋቱ ማለት ነው። እንደው ክፉ ነን እኛ። እንደው እንደ ኢትዮጵያ ሕዝብ ክፉ የለም። ሀገራችንም ክፉ ነን። ሀገራችንም እንጋደላለን፣ እንቀጣቀጣለን። ሰውም ሀገር አናርፍም። ቆይ እኛ የት ሀገር ነው የሚያሳርፈን? ቆይ ሀገራችንም ክፉ፣ ሰው ቤትም ክፉ፣ ሰው ሀገርም ክፉ። ቆየት ብንሄድ ይሻለናል? አፈር ውስጥ እናንተ አፈር ውስጥ ስትገቡ ነው ክፋትን የምትለቁት። ክፋት ጥሩ አይደለም። የምሬን ነው የምላችሁ። እስቲ እናንተ ካልተግባባችሁ፣ እኔ የምሬን ነው የምላችሁ፣ ካልተግባባችሁ ካልተስማማችሁ ሌላ ቤት ቀይሩ። በቃ አብራችሁ ከምትሰሩት ሰው ጋር ካልተስማማችሁ ካልተግባባችሁ፣ የምሬን ነው ሌላ ቤት መቀየር ይቀላል። በነገራችን ላይ ይሄ የምላችሁ ይቅርታ ከጓደኛዬ ጋር ቁጭ ብዬ ነው። ምክንያቱም ትምህርት ይሆነናል። እኛ በእኛ እስኪደርስ ድረስ አንጠብቅ፣ አንበዳደል፣ አንጎዳዳ። ሰው ቤት ሰው ሀገር እኛ መዳሞቻችን ቢወዱ እኮ በራሳችን ዜጋ ክፋት ስናስብ ክፋት ስናደርግ እኛን መልሰው ነው ክፉ የሚያደርጉት። እኛን አይወዱም። ምክንያቱም በራሳችን ዜጋ ያሉን ለእነሱ አንሆንም። ስለዚህ እነሱ የሚያስቡት ነገር አንድ እህታችን ምን ታደርጋለች? ከጓደኛዋ ጋር ይጣላሉ። ብዙ ጊዜ እንግዲህ አንዳንዶቻችን መዳሞቻችን አብልጠው ሲወዱን አብልጠው ሲግባቡን ማይወዱ እህቶች አሉ። በነገራችን ላይ የሆነ የቅናት መንፈስ አለባቸው። እኛ ለምን አልተወደድንም ማለት ይሁን አላውቅም። ወላሂ አለ እንግዲህ አንድ ሰው የሚወደደው በስራው ነው። እኔ ስራዬን ትውደድ እንጂ እኔን አትወደድ። እኔን ትወደኛለች ብዬ አንድም ቀን አስቤ አላውቅም። ለምሳሌ እኔ ስራዬን እንጂ የምትወደኝ እኔን ወዳኝ አታውቅም። ምክንያቱም እኔ ብሄድ ሰራተኛ በብር ትተካለች እንዴ? እኔ ብሄድ እኔን መሳይ ይመጣል ማለት ነው። ስለዚህ እኔ ስጋ አይደለች ደሜ ያለደለች ወይም እናቴ ወይም አክስቴ ወይም ቤተሰብ አይደለች። ምን ናት? የምትወደኝ ስራዬን እንጂ እኔን አይደለም። ስለዚህ ስራዬን አይታ ነው የምትወደኝ እንጂ እኔን አይደለም ማለት ነው። ስለዚህ አንዳንድ እህቶች ምቀኛ አላችሁ። በሀገራችሁም ሸረኛ፣ በቤታችሁም ሸረኛ፣ ሰው ቤት መታችሁ ሸር የምታስቡ እህቶች አላችሁ። እንግዲህ እቺ እህታችን አብልጣ ትወዳታለች ወይም ደግሞ ትግባባታለች። ትወዳታለች፣ ወደዛ ብሎ ትግባባታለች። በቃ በአማርኛ ስናወራው ማለት ነው። እንግዲህ እሷን ስለምትግባባት ወይም ደግሞ የፈለገችው ነገር ለእሷ ስለምታስተላልፍ ቀንታ ምን ታደርጋለች? እንግዲህ ሻምፖዋን እሷ ባሌለችበት ይሄ ሽንት ቤት የሚጸዳ ይሄ ጋዝ ፎርም የሚጸዳውን ደባልቃ በሻምፖ ጋር አስገብታ ትተዋላታለች ማለት ነው። አስብ፣ ክፋት ጥግ ማለት ነው። እንግዲህ እች ልጅ አንዳንዶቻችን ደግሞ ጥንቃቄ እናደርግም። ጥንቃቄ ማድረግ አለብን። ክፉ ሰው ማንግባባው ሰው ቤታችን ውስጥ ካለ ከኛ ጋር ወጥቶ ቢገባ ከሆነ ጥንቃቄ ማድረግ የተሻለ ነው። ምክንያቱም
እቺ እህታችን አላህ ሲረዳት አንዳንድ ጊዜ እኛ ሻምፖ ቀጥን ወዲያው ጭንቅላታችን ነው የምናደርገው። እሷ ግን ያደረገችው ነገር አላህ ሲረዳት ማለት ነው። አላህ ደግሞ ሲደርስላት እጇ ላይ ያደረገች። እጇ ላይ ስታደርግ እንግዲህ ሁለት የሽንት ቤት ማጠቢያና የነዚህ ጋዝ ምናምን የምናጸዳባቸው አሲዶች አሉ። እንግዲህ ሽንት ቤት የሚጸዳውን ታውቁታላችሁ። ሽንት ቤት የቆሸሸ ቦታ ላይ ስደፉት እንዴት ወደ ድሮ ነጭነቱ ወደ ድሮ ከለሩ እንደሚመለስ ታውቃላችሁ። እንግዲህ ነጭ እቃ ወደ ነጭነት የተለየ ጽዱ እንዲያደርግ ያደርጋል ማለት ነው። ያ ማለት አሲድ ማለት ነው። ሱብሃንአላህ። ይሄን አሲድን ከጄፍ ጋራ ይሄ ኩፈር ነው የሚጸዳበት አለ ከሱ ጋር ቀላቅላ እንትን ላይ አርግታላታለች ማለት ነው። ሻምፖ እቃ ላይ እንግዲህ እቺ ልጅ ልትታጠብ ስትገባ አላህ ሲረዳት እጇ ላይ እንዲህ ስታደርገው ወደ ሀሲድነት ይቀየርባታል። እንዲህ ስታደርገው እጇን ያቃጥላት። ሲያቃጥላት እቺ ልጅ ግራ ገብቷት ልብሷን አውልቃ ነበር። ልብሷን ለብሳ ተነስታ ተመልሳ ወደ አሰሪዋ ሄደች። እስኪ ተመልከቺ ብላ አሳየቻት ማለት ነው። ሱብሃንአላህ። አንዳንድ ሰው ክፋቱ ማለት ነው። እስኪ ክፋት እንግዲህ እቺ ልጅ ክፉ ነገር እንዲደርስባት ነው የምትፈልገው፣ እንድትጎዳ ነው የምትፈልገው። አስብ ጓደኛ ማለት ሹፉ በዚህም ታከል እና እኛ ሰዎች በተለይ እኛ ኢትዮጵያኖች ክፉ ነን፣ የክፋት ጥግ አለብን ማለት ነው። ለሰው ማንበጅ፣ ለሰው ክፋት ምናስብ፣ በሰው ምን ቀና አለን። ብዙዎች ክፋቶች ክፉ የክፋት ጥግ የምሬ ነው። ይሄን ታክል አንቺ ምንሽ ወሰደችብሽ? እስኪ ደሞዝሽ ወሰደችብሽ? ልብስሽን ወሰደችብሽ? ወይስ አልጋሽን ምን ወሰደችብሽ? ብትከፍለሽ መዳም ብትከፍላት መዳም ብትግባባት ተጎዳች እንጂ ምንም ሲጀመር መዳሞች አብልጠው ሲወዳችሁ ስራ እንጂ የሚያዟችሁ ምንም ችንችችን ታክል የሚሰጧችሁ ነገር የለም። ከሌላ ሰራተኛ አብልጠው እቺን ታክል የፈለገ ቢወዷችሁ ይህን ወቁ። እንግዲህ እቺን ልጅ ለመዳሟ ይሄን ሻምፖ ስላ ስታሳይ መዳሟ አላምን አለች። ምክንያቱም እንግዲህ አላምን ስትል እቺ ልጅ ጠራቻት እና ጠየቀች። እኔ አላቅም አለቻት። አላቅም አሁን ለፖሊስ ልውሰድሽ ወይስ ለእኔ ነግረሽኝ ነገሩን ልቋጨው አለቻት። ሹፉ እንግዲህ እንደዚህ አርግታ ስታስፈራራት በኋላ እንደዚህ አርግቼ ቀላቅያለሁ ብላ ነገረቻት። ሹፉ በዚህን ታክል ማለት ነው። አላምንም ለፖሊስ ወስድሻለሁ ወይም ታምኛለሽ ነገሩን እኔ ቋጨዋለሁ አለቻት። ሹፉ በዚህን ታክል ሰው ክፋቱ ማለት ነው። እና ክፉ አትሁኑ፣ ለሀገራችሁ ዜጋ ክፉ አትሁኑ። ካልተስማማችሁ ቀይሩ። በቃ ወይም መዳማችሁ እንድትቀይራችሁ ወይም ደግሞ እሷን ክፉ ቆለች ካለስ ወይም ሸኛት፣ ወይም እሷ ክፉ ቆለች እሷን ሸኛት፣ ወይም ደግሞ እኔን ሸኝኝ ሌላ ጋር ሄጄ እሰራለሁ፣ ወይም ሀገሬን አሳፍኝ ካለስ ከህይወታችሁ አይበልጥም። ሰው ሀገር ላይ ህይወታችሁን ለአደጋ አታጋልጡ። እናንተም አደጋ ላይ ናችሁ። ሰውን ገድላችሁ ሰውን ለክፉ አቀብላችሁ እናንተም ደህና አትሆኑ። ስለዚህ ይሄን ባታደርጉ ባይ ነኝ። ተጠንቀቁ። ለእህቶቻችሁ ክፉ አትሁኑ። በሰው ሀገር ሰው ልጅ በደል ለማድረስ አትሞክሩ። ሀገራችን ይበቃል። ሀገራችን የተባላን የተጋደልን ይበቃል። ሰው ቤት ሰው ሀገር ላይ ክፋት አታስቡ። ተው። ውስጣችሁን ጽዱ አርግታችሁ ወደ መንገዳችሁ ወደ ስኬታችሁ ተጓዙ። ክፋት አታስቡ። የምሬን ነው የምላችሁ። በዚህም ታክል እስኪ ምን ወስዳብሽ ነው? እስኪ ምን ወሰደችብሽ? እኔ መዳሜ ብትወደኝ ስራ እንጂ ልታበዛብኝ ሀላፍትና ትሰጠኛለች። እያንዳንዱ ነገር ሀላፍትና ስለወደደችኝ ሀላፍትና ስለ ያ ማለት ስራ በዛብኝ፣ ያ ማለት እኔ ተበደልኩ ተጎዳው ማለት ነው። ምንም ወዳኝ እንደኔ ወርቅ አትገዛልኝ። እቺን ታክል እኩል ነው የምታየው። ስለዚህ እንደዚህ በዚህን ታክል ባታደርጉ ባይ ነኝ። በዚህን ታክል ደግሞ ክፋት ባታስቡ ባይ ነኝ ማለት ነው። ይህን ታክል እናንተ የምሬ ነው የምላችሁ። አንዳንድ ጊዜ እኔ ሳስብ ሰው ነን ወይስ አውሬ ነን የማለት አክል እደርሳለሁ ስናስብ ማለት ነው። አንዳንዶቻችን ደግሞ ጥሩ ሰው አግኝተን እንኳን እኛ ውስጣችን ጽዱ ማይሆን ሰዎች አለን። በቃ አለ አይደል የማግለል ወይም በቃ ተው አትቅኑ፣ በቃ አትቅኑ። ሁሉም የተሰጠውን ተስጦ ነው የሚኖረው። አላህ የቀደረለትን ርስቅ ነው የሚኖረው ሁላችንም ማለት ነው። ማንም ወደደኝ ማንም ጠላኝ፣ እኔ አላህ የፈቀደልኝን ሰው እንዲወደኝ ያደርጋል። ገባችኋ? እና አትባሉ፣ ሰው ሀገር አትባሉ፣ ለጉዳት አትስጡ ሰውን ልጅ። እናት አባት ባል ይለናል። ለዛች ስለዚህ አንድ ነገር አሲድ አሁን ይሄን አሲድ ጭንቅላቷ ላይ ብታረግ ወይም ሰውነቷ ላይ ብታሾ አስቡት እስቲ። አላህ ሲረዳት ደግሞ እጇ ላይ ቼክ አድርጉ። የምሬ ነው የምላችሁ። አንዳንድ ጊዜ መጠንቀቅ አይከፋም። የፈለገ እንትን ብትሉ ቼክ አድርጉ እና ሱብሃንአላህ
አሉ፣ ብዙዎቻችሁ አሉ። እናንተ ጥሩ ብታስቡ ደግሞ ክፉም ያስባሉ። እንደዚህ አይነት ክፉ ሰው ካለ ከቻላችሁ በዝምታ የምትጣሉ ከሆነ በቃ በጣም ጥል ውስጥ የምትገቡ ነገር ከሆነ ቤት ለመቀየር መሞከር የተሻለ ነው። እንደዚህ ራሳችሁን አትግዱ። አላህም አይወድም። ሰው ሀገር ሁላችንም አባት እናት ወንድም ማንም የለንም ከአላህ በስተቀር። ስለዚህ ያቺ ልጅ ብትጎዳ ሆስፒታል ብትገባ ብትሞት ማንም የላትም። ሰው ሀገር ላይ ቢያንስ ቀብሯ እንኳን ሬሳዋ እንኳን አገር ለመግባት ምን ያክል እንደሚንከራተት ታውቃላችሁ። ለክፋት አትስጡ። ክፋት ለማንም አልበጀም። አገራችን ይበቃል። የተጋደልን እርስ በራሳችን እየተባላን ይበቃል። አትባሉ። ሰውም ሀገር እነዚህ ተባዮች ነው የምትባሉት። ማንም አይወዳችሁ፣ ማንም አይወዳችሁ። አረቦች ልካችንን ያውቃሉ። ምክንያቱም እርስ በራሳችን አንዋደድም፣ አንፋቀርም፣ አንተዛዘንም። ስለዚህ እነሱ እስከ ጥግ ያውቁናል ማለት ነው። እስከ ጥግ ነው የሚያውቁ። በዚች ታክል እኮ አይሆንም። አሁን የለም፣ ሁላችንም ቃለናል ሲጀምርም ማለት ነው። የምር ከክፋታችን የተነሳ በሀገራችን የሚሰማ ይሄ በሰውም ሀገር እንደዚህ ተጋደሉ ተባሉ። በዚህም ታክል ኧረ አውዝ ቢላህ ምን ሸይጣን ክፉ አታስቡ። እና ይህንን መልእክት እንዳስተላልፍ ነው የመጣሁት። በተለይ ለመዳም ቅመሞች ለአዳዲስ ለመጡ እና ትምህርት እንዲሆናቸው ዘንድ ሼር አድርጉልኝ። ቤቱን በላይክ ጀምሩ። አብራችሁን ስለቆያችሁ አመሰግናለሁ። ጀዛኩም አላህ ከይረን። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። አመሰግናለሁ። እንግዲህ ጓደኛዬ ሰላም ትበላችሁ። ሰላም በያቸው። ሰላም ናችሁ አላችሁ ቆይታ ሁሉ ሰላም ይባላል። ሰላም ፈጣሪ ተመሰገነ እና ተፋቅራችሁ ኑሩ ነው የምንለው። ተፋቅራችሁ ኑሩ። ካልበጃችሁ ደግሞ ቀዩ። ሰውን ክፋት አታስቡ። ደግ አስቡ። ደግ ያሰበ አልተጎዳም። ሰው ክፉ ቢያስብላችሁ እንኳን ደግ አስቡ። አንዳንዶቹ አለን፣ የምሬ ነው የምላችሁ፣ ክፉ አለን የምር። አንዳንድ ጊዜ ሰውን ክፋት ደግሞ የምታውቁት የለ ራቅ ሲል አጠገባችሁ ሆኖ ክፋቱ ላይ ይታያችሁ ይችላል። ግን ደግሞ ራቅ ሲል ክፋቱንም ደጉንም ታውቁታላችሁ ማለት ነው። ምን ያክል ጠቅሟችሁ ነበር፣ ምን ያክል ጎድቷችሁ ነበር ታውቁታላችሁ። ግን ደግሞ በቃ ሰው ሀገር ክፋት አታስቡ በዚህም ታክል እና መልካም ቆይታ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ስለነበረን ቆይታ እናመሰግናለን። ሰላም አለይኩም። ባይ ባይ።